ሰላም እንደምናችሁ የእግዚአብሔር ጸጋ ሰላም ይብዛላችሁ። አሁን ከመጽሐፍ ቅዱሳችን አንድ ክፍል ለአጭር ደቂቃ እናያለን። የተገለጠው ጸጋ የሰጠንን ነገር እናያለን። የተገለጠው ጸጋ የሰጠንን ነገር እናያለን። የክፍሉ ሐሳብ የሚገኘው ቲቶ ምዕራፍ 2 ከ11 እስከ 14 ባለው ነው እና መጀመሪያ ክፍሉን ባነብና ከዛ ውስጥ ያለውን ነገር ነግራችኋለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ በእግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚያቀናውን ገንዘብ የሚሆነን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። ይህ የእግዚአብሔር ቃል ነው። ያነበብኩላችሁ ቲቶ ምዕራፍ 2 ከቁጥር 11 እስከ 14 ያለው ነው። በዚህ ክፍል ላይ ያሉ ነገሮችን የተገለጠው ጸጋ ለኛ ምን እንዳደረገልን እሱን ማየት እንፈልጋለን። አምስት መሰረታዊ ነገሮች አሉ። እነዚህ ሐሳቦች በአጠቃላይ በመጽሐፍ ቅዱስ ውስጥ ተጠቃለው የሚገኙ ናቸው እና ትልቁ ይሄ መጽሐፍ ቅዱሳችን የያዙ ሐሳቦች እንደሆኑ ነው እዚህ ክፍል ውስጥ ያለው የሚያስረዳው። እናም ደግሞ የመጽሐፍ ቅዱስ ሐሳብም እሱ ነው። ምንድነው? አንደኛው የተገለጠው ጸጋ ከሰጠን መካከል አንዱን ለኃጢአተኞች ራሱን አሳልፎ ሰጠ። በምን? በሞት ራሱን አሳልፎ ሰጠን። የተገለጠው ጸጋ አንድ። በዚህ ጸጋ ምክንያት ደግሞ በተገለጠው ጸጋ ነፍሱን ስለኛ አሳልፎ በሰጠው በዚህ ጸጋ በጌታችን በኢየሱስ ክርስቶስ አማካኝነት የኃጢአት ይቅርታ አገኘን። ሁለት። አንደኛ ጸጋው የተባለው ክርስቶስ ኢየሱስ ራሱን አሳልፎ ሰጠ። ሁለተኛው ደግሞ የኃጢአት ይቅርታ አገኘን። ሶስተኛው የኃጢአት ይቅርታ ካገኘን በኋላ ደግሞ ዓለማዊ ምኞትን ክደን እንድንኖር አደረገን። በሌላ ቋንቋ ምን ማለት ነው? በሌላ ቋንቋ የቅድስና ሕይወት መኖር ስለዳንን የቅድስና ሕይወት መኖር ነው። ሶስተኛውና ደግሞ ዋናው ታላቁ ተስፋችን የተባለውን የኢየሱስ ክርስቶስን ምጽአት እንድንጠብቅ ያደርገናል። የተገለጠው ጸጋ ኢየሱስ ክርስቶስን እንድንጠብቀው ይረዳናል። ወይ ደግሞ ራእይ ላይ እንደተጻፈው ሙሽራና መንፈሱ ና ይላሉ የሚለው ማለት ነው። የኢየሱስ ክርስቶስን ዳግም ምጽአት እንጠብቃለን ማለት ነው። አምስተኛውና የመጨረሻው ራሳችንን እየገዛን በጽድቅ እንድንኖር ያደርገናል። እስከ ዘመን ፍጻሜ ድረስ ከላይ የተጠቀሰው ልጅ ኢየሱስ ክርስቶስ እስኪመጣ ድረስ ራሳችንን እየገዛን በጽድቅ እንድንኖር ያደርጋል። እነዚህ አምስት ነገሮች በቃ የዚህ የመጽሐፍ ቅዱሳችን ዋና ሐሳብ ነው። ይህ መጽሐፍ ቅዱሳችን ላይ የምታዩት ይሄ በጣም በቮሊሙ ሰፋ ያለው ዞሮ በዚህ ዙሪያ ነው የሚያተኩረው እና የተገለጠው ጸጋ ይሄን አድርጎልናል። ለጸጋው ክብር ይሁንለት። እግዚአብሔር ስሙ ይባረክ። ይህችን ቪዲዮ የተገለጠው ጸጋ በዓለም ላይ ላሉ ለሰው ልጆች ምን እንዳደረገና ምን እንደከፈለላቸው እነሱም ደግሞ እሱን ሲከተሉት ምን እንደሚያገኙ በዚች በአምስት በተነገረችው ላይ ተጠቅልላ ተገኝታለች። እግዚአብሔር ጸጋና ሰላም ይብዛላችሁ። ለሌሎች እንዲደርሱ ይህንን ሼር በማድረግ ተባብሩ። እግዚአብሔር ጸጋና ሰላም ይብዛላችሁ። እንደዚሁ እንደተለመደ አጫጭር የትምህርት ቪዲዮዎችን እየሰራው በተለያዩ ማህበራዊ ሚዲያ እለቃለሁ። ላይክ አድርጉ፣ ሼር አድርጉ። እግዚአብሔር ጸጋ፣ ሰላም፣ በረከት ከእናንተ ጋር ይሁን። ቻው።